ነገር አይደለም። አሁን እናንተ ከጴንጤዎቹ የተለየ ነገር ለእናንተ ፌቨር ለመስራት ድነናል አልዳንክም ብለህ ብትጠይቀኝ እኔ እኮ ኖ እኛ ጋር ካልመጣህ አድንም ነው እኮ የምልህ። ግን ትምህርታችሁ ቀረብ ለመጽሐፍ ቅዱስም ለአባቶችም ትምህርት ቀረብ ስላለ ነው በተለየ ሁኔታ ከኤልያስ ጋር ከኔቃያ ጋር ከዳዊት ጋር ማወራው። እሺ እንደዛ ከሆነ ቆይ እንደዚያ ብለህ ካመንክ ለምንድን ነው ጴንጤቆስጣሎችን ኑ ተጠመቁ ለምንድን ነው ቅዱስ ቁርባን እንዳይቀበሉ የምትከልክሏቸው? ለምንድን ነው የዳኑ ከሆኑ ጥምቀት እሱ ሌላ ጥያቄ ነው። ጥምቀቱን እንጨርስና ሌላ ጥያቄ አይደለም ከድህነት ጋር የሚያዝ ነገር ነው። አየህ እግዚአብሔር የሚሰጠው ጸጋ በማን ላይ ሊያደርጉት ነው? እግዚአብሔር ነው ጥምቀቱን የሚሰራው ብለን ያ የሚሰጠው ጸጋ ከሰማይ ከሆነ ከሰውየው ጋር ምን አገናኘው እያልን እኮ ነው። የኛ ቴዎሎጂ እንደ እርሶ እንደሚያስቡት አይደለም። ይገናኛል። ቆይ ይገናኛል። እግዚአብሔር ኃጢአትህን ልደምስስልህ ና ተጠመቅ አለኝ አይደለ? አቀረበልኝና መዳኛዬን ና ተጠመቅ አለኝ። ከዚያ በኋላ ኃጢአቴ ብጠመቅ ይደመሰሳል ማለት ነው። እሺ ብዬ መጠመቅ የኔ ድርሻ ነው። አየህ እምቢ ያሉ አሉ፣ ሪጀክት ያደረጉ አሉ እኮ። ተጠመቁ መንፈስ ቅዱስ ወቅሷቸው አንጠመቅም፣ በጥምቀት የኃጢአት ስርየት አይገኝም፣ የሚያዋጣን ይሁዲነት ነው፣ የሚያዋጣን አህዛብነት ነው ብለው እኮ የቀሩ አሉ። እሱ ነው ግን ሰውየው ግን እሺ ማለት ግን የኛ ድርሻ ነው እንዴ? ሰውየው በቃ እሱ ቀሲስ እሱ የእናንተ ቴዎሎጂ ነው። ኦርቶዶክስን አለመጥመቃችሁ ካቶሊክን አለማጥመቃችሁ ትክክል ነው ብዬ አምናለሁ። ለምንድን ነው ትክክል የሚሆነው? እነዚህ አብያተ ክርስቲያናት ወነአምን በኃጢ ጥምቀት ለስርየተ ኃጢአት በሚሰራይባት በአንዲት ጥምቀት እናምናለን ነው የሚሉት። እምነታቸው ነው ይሄ። ጥምቀት ለዳግም ልደት ይሆናል፣ ክርስቶስን እንለብስበታለን፣ እንድንበታለን፣ የኃጢአት ስርየት እናገኝበታለን ብለው የሚያምኑ ቸርቾች ናቸው። ከለከላችሁ ነው። በዛው ተረጋጉ። ኦርቶዶክስም ጥምቀት ያድናል፣ የጴንጤውም ጥምቀት ያድናል፣ የካቶሊኩም ጥምቀት ያድናል ካላችሁ በኋላ ኦኬ እምነቱ ደግሞ በስላሴ ስለሆነ የሚፈጸመው በስላሴ ስም ስለሆነ ካላችሁ ሁሉም ድኗል። ስለዚህ ሉተራን ወደኛ ሌሎቻችሁ ወደኛ መምጣት አይጠበቅባችሁም የምትሉ ከሆነ እኔ ምንድነው የእናንተን እምነት አይጎዳም ወይ? እንደው ኢቭን ራሱስ ማን ነው ወደ ሉተራን የሚመጣው? ሌላው በስላሴ ስም ስለሚጠመቁ ነው ቫሊድ ነው የምንለው አላችሁ እንዴ? በስላሴ ስም እኮ ስለተጠመቀ ብቻ እኮ የልጅነት ጥምቀት አይሆንም። በነገራችን ላይ ጥምቀቱ ፐርፐዙ ነው። ለምሳሌ እኛ ጸበል የታመመን ሰው በስላሴ ስም ነው የምናጠምቀው። ጸበል ነው ያልኩኝ፣ ልብ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ነው የማጠምቀው። የታመመ ሰው ቢኖር በስላሴ ስም ነው። እንደገና ጥምቀትን ስናከብር የጥምቀት ጸበሉ የሚባረከው በስላሴ ስም ነው። ሰውንም የምንረጨው በስላሴ ስም ነው። እንደገና የልጅነት ጥምቀትም ላይ አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም አጠምቀሃለሁ ብለን ነው የምናጠምቀው። ሶስቱም እንጀራም ስንበላ በስመ አብ ነው የምንለው፣ ስንጸልይም በስመ ስላሴ ነው። ታዲያ ግን ምንድነው ልዩነቱ ከተባለ ፐርፐዙ ነው የሚለያየው። አለን ስለመጡ እግዚአብሔር ይስጥልኝ። አኬ አመሰግናለሁ። ሁላችሁንም ሰላም ብያለሁኝ። እንዴት ናችሁ? በመጀመሪያ ትናንትና እየተከታተልኩ ነበር ሙሉውን። ያው ማስታወቂያም ሰርታችሁ ስለነበር ልጆችም ልከውልኝ ግማሹን ስራ ቦታ ላይ ሆኜ በኤርፎን ግማሹን ቤት ገብቼ ነው የተከታተልኩት ሙሉውን እና ጥሩ ነው ማለት አንድ ቤተ እምነቱን በግልጽ ሲያስተምር እኛም እንደ ኦርቶዶክሳውያን የምንሞግትበትን አውቀን መሞገት መወያየት ጤናማ የሆነ ነገር እንድናደርግ ኢቭን በቴዎሎጂ ትምህርት ቤት እኮ የሰዎችን እምነት ይጠናልና ሲጠና ራሱ ለዚህ አጋዥ ሆነናል። ለኛ እናንተ እንደዚህ ትላላችሁ እኛ እንደዚህ እንላለን የሚለውን ማወቅ ስለሚረዳ እንደተባለው እኔም ያው ሳበረታታ ነበረ። ጥሩ ነገር ነው ያደረጋችሁት ብዬ አስባለሁ። በኋላ ጥያቄ ግን ነበረኝ ያልገባሁበት ትንሽ ያው ከኔ ጋር በተያያዘ ትንሽ እናንተም ዱላ ነገር ቀምሳችሁ ስለነበረ ሌላ ዱላ እንዳላቀብል ብዬ ፈርቼ ጭምር ነው ያልገባሁት እንጂ ጥያቄ ነበረኝ። ነገር ግን አሁን የገባሁበት ምክንያት በነገራችን ላይ ኮሜንት ላይ በቃ ጴንጤዎቹ እኔ ኮሜንት የምጽፈው ቴምፕሬቸራቸውን ጭምር ለመለካት ነው እግዚአብሔር በሚያውቀውና ደስ ነው የሚለኝ። አትሳደቡ፣ ግን ባትሳደቡ ጥሩ ነው። እውነት ለመናገር እኔ በጣም
ግልጽና በጣም ቅን ሰው ነኝ ብዬ ነው የማስበው። ራሴን ስመዝነው እንደዚያ ነው የሚሰማኝና በመጥፎ ነገር አትውሰዱብኝ፣ በክፉ ነገር አትውሰዱት። ትምህርት ነው፣ የትምህርት ጉዳይ ነው የምናወራው። ከዛ በተረፈ ጠላቻ ከሆነ ኃጢአት ስለሆነ እኔ እዚያ ውስጥ አታገኙኝ ብትፈልጉኝም እናንተም እንደዛ ባታደርጉ ጥሩ ነው። ምንድነው ጥያቄ እኔ ግራ የገባኝ ትናንትና ላይ ትምህርቱን ጥሩ አስተምራችሁ እያለ ግን ሁሉም ድኗል አይነት ስሜት ስትናገሩ ምንድነው ለእናንተ ይሄ የሚሰጣችሁ ቤኔፊት የሚሰጣችሁ ጥቅም ምንድነው? ለምሳሌ ጥምቀት የኃጢአት ስርየት አያስገኝም፣ ጥምቀት ለድነት አይሆንም የሚሉትን ሰዎችን ድነዋል ስትሉ አይጠመቁ እያላችኋቸው አይደለም ወይ? ጥያቄ ነው ይሄ ነው። ወደ እናንተ ሰዎችን እንዳይመጡ እየከለከላችሁ ነው። በዛው ተረጋጉ። ኦርቶዶክስም ጥምቀት ያድናል፣ የጴንጤውም ጥምቀት ያድናል፣ የካቶሊኩም ጥምቀት ያድናል ካላችሁ በኋላ ኦኬ እምነቱ ደግሞ በስላሴ ስለሆነ የሚፈጸመው በስላሴ ስም ስለሆነ ካላችሁ ሁሉም ድኗል። ስለዚህ ሉተራን ወደኛ ሌሎቻችሁ ወደኛ መምጣት አይጠበቅባችሁም የምትሉ ከሆነ እኔ ምንድነው የእናንተን እምነት አይጎዳም ወይ? እንደው ኢቭን ራሱስ ማን ነው ወደ ሉተራን የሚመጣው? ሌላው በስላሴ ስም ስለሚጠመቁ ነው ቫሊድ ነው የምንለው አላችሁ እንዴ? በስላሴ ስም እኮ ስለተጠመቀ ብቻ እኮ የልጅነት ጥምቀት አይሆንም። በነገራችን ላይ ጥምቀቱ ፐርፐዙ ነው። ለምሳሌ እኛ ጸበል የታመመን ሰው በስላሴ ስም ነው የምናጠምቀው። ጸበል ነው ያልኩኝ፣ ልብ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ ነው የማጠምቀው። የታመመ ሰው ቢኖር በስላሴ ስም ነው። እንደገና ጥምቀትን ስናከብር የጥምቀት ጸበሉ የሚባረከው በስላሴ ስም ነው። ሰውንም የምንረጨው በስላሴ ስም ነው። እንደገና የልጅነት ጥምቀትም ላይ አጠምቀከ በአብ አጠምቀከ በወልድ አጠምቀከ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም አጠምቀሃለሁ ብለን ነው የምናጠምቀው። ሶስቱም እንጀራም ስንበላ በስመ አብ ነው የምንለው፣ ስንጸልይም በስመ ስላሴ ነው። ታዲያ ግን ምንድነው ልዩነቱ ከተባለ ፐርፐዙ ነው የሚለያየው። የታመመን ሰው ሳጠምቅ የማጠምቅበት እምነት ነው የሚለየው። የጥምቀት ዕለት ሳጠምቅ ለልጅነት ሳጠምቅ እማምነው እምነት ነው ልዩነት የሚፈጥረው። እምነቱ ለልጅነት ብዬ የስላሴ ስም ስጠራ፣ ለፈውስ ብዬ የስላሴ ስም ስጠራ ማተር ስለሚያደርግ በስላሴ ስም የተጠመቀ ሁሉ የልጅነት ጥምቀት ነው አይባልም። ታዲያ በጴንጤቆስጣል ጥምቀት ለኃጢአት ስርየት አይደለም የዳነ ሰው የሚፈጽመው ስርዓት ነው ብለው በስላሴ ስም ስላጠመቁ ልጅነትን ያገኛል የኃጢአት ስርየት ያገኛል ብላችሁ የምታምኑ ከሆነ ለምንድን ነው የምትደክሙት? ይሄ እኔ ዛሬ መልስ እንድትሰጡኝ አይደለም። እውነት ለመናገር ወደፊት ጥያቄ የምጠይቃችሁ ነው። ወደፊት እጠይቃለሁ። ይሄንን ስለምጠይቃችሁ ራሳችሁን እንድታዘጋጁ ነው። ከዛ በተረፈ እኔ እንትን ባታመቻምቹ ደስ ይለኛል። እያመቻመቻችሁ ካላችሁ ራሳችሁን ነው የምትጎዱት። ምክንያቱም እሺ ከሌሎቹ አንፃር ልጨርስ። ከሌሎቹ አንፃር የተሻለ ነገር እናንተ ላይ አይቻለሁኝ። በዚያ ደግሞ በጣም አፕሪሼት አደርጋለሁኝ። ይሄን ነው ማለት የምፈልገው። ጥያቄን ግን መመለስ ከቻላችሁ መልሱት። አሁን እኔ ችግር የለብኝም። ግን አይ ሌላ ጊዜ እንመልሳለን ካላችሁ ግን መብቱ የእናንተ ነው። ግን እየተሳቀቅኩ ነው የምገባ። አንተ ስላስገባኝ ነው እንጂ እኔ አልገባም። ሌሎች ሪኩዌስት ልከውልኝ ነበረ። ምክንያቱም ስገባ እናንተ ጋር የሆነ ፖለቲካ እየመሰለ ነው ያለው። እኔ እምነቴን ነው የማስተምረው። ደስ ያለኝን ነው የምደግፈው። ደግፋቸዋለሁ ከሌሎቹ በተሻለ ከጴንጤቆስጣሉ የእናንተ ይመቸኛል። በቃ ይሄ እምነቴ ነው። ደግሞ በጣም ደፋር ነበርኩኝ። እናንተ ጋር ስመጣ ግን በጣም እየፈራሁ ነው። ችግር የለም እና ፖለቲካ አታድርጉት፣ እምነት ነው። በርቱ፣ ጠንክሮ ለማለት ነው። ቴንኪው የምትሉኝ ካለ ግን እሰማለሁ። ያ እኔ ብቻለሁ። ቀሲስ እንዴት ነው? እግዚአብሔር ይመስገን። ዴቭ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ኦኬ እኛ ኮንፌሽናል ነን። ኮንፌሽናል ማለት ከኮንፌሽናችን ውጪ መናገር አንችልም። ማለት አይ እኔ የሚመስለኝ እንደዚህ ነው ወይ ደግሞ እኔ የምረዳው እንደዚህ ነው ብለን መናገር አንችልም። እኛ የተጻፈ ሪትን የሆነ ኮንፌሽን ያለን ነን። ስለዚህ እዛ ጋር ስንናገር ያንን ኮንፌሽናችንን ነው እየተናገርን ያለ ነው። ለጥፈነዋል በድረገጻችን ላይ ኮንፌሽናችን ቡክ ኦፍ ኮንኮርድ ላይ ምን እንደሚል ሉተር ለአናባፕቲስቶች የመለሰላቸው ኮንሰርኒንግ ሪባፕቲዝም የሚለው ጽሁፉ ላይ የመለሰላቸው መልስ ምን እንደሚል እንደገና ደግሞ አመክንዮ ያልጋረደው እውነት የሚል
የመካነ ኢየሱስ መጽሐፍ የቲክቶክ ፔጃችን ላይ ለጥፈነዋል እዛ ጋር ማለት ነው። ኦኬ ስለዚህ ምን ማለት ነው? የምንናገረው ነገር በሙሉ ኮንፌሽናችን ከሚለው ውጪ መናገር አንችልም። ኦኬ ስለዚህ ምንድን ነው የምንለው? ጥምቀትን አሁን ዲፋይን በምናደርግበት ሰዓት ሉተር አናባፕቲስቶችን ምን ብሎ ነው የወቀሳቸው? ኮንሰርኒንግ ሪባፕቲዝም ላይ ምንድን ነው ያላቸው? የአናባፕቲስቶች ትልቁ ስህተታቸው ይሄ ትልቁ ውድቀታቸው ጥፋታቸው አለ የጥምቀትን ግራውንድ በሰውየው እምነት ላይ ወይም ደግሞ በአጥማቂው እምነት ላይ ማድረጋቸው ነው። የጥምቀት ግራውንዱ ግን ራሱ እግዚአብሔር ነው። ኤጀንሲው በጥምቀት ላይ እግዚአብሔር ራሱ ነው። ጥምቀት የእግዚአብሔር ስራ እንጂ የሰው ስራ አይደለም። አንድ ሰው በምሳሌ ሁሉ ተናግሯል። ኮንፌሽናችን ላይም ተቀምጧል። አንድ አይሁዳዊ በተሳሳተ አመለካከት መጥቶ አጥምቁኝ ብሎ በአብ በወልድ በመንፈስ ቅዱስን ቢጠመቅ ያ የተሳሳተ አመለካከቱ የሰውየው የጥምቀቱን ቫሊዲትነት አያሳጣውም። ጥምቀቱ ቫሊድ ነው። ምክንያቱም ጥምቀት መሰረቱ ግራውንድ የሚያደርገው በእግዚአብሔር ስራ ነው፣ በወርድ ኦፍ ኢንስቲትዩሽን ላይ ነው። አንድ ሰው ይሄ በቸርች ሂስትሪም ያለ ነው። እስጢፋኖስ እና ሲፕሪያን የሁለቱ ንግግር ምን ነበር በቸርች ሂስትሪ? ሲፕሪያን ከቤተ ክርስቲያን ውጭ የተጠመቀ ጥምቀቱ ቫሊድ አይደለም ነበር የሚለው። እስጢፋኖስ ምንድን ነው ያለው? በአብ በወልድ በመንፈስ ቅዱስ የተጠመቀ ጥምቀት ቫሊድ ነው የሚል ነው። ልክ እንደዛ አይነት ኮንሰርን ነው የያዝነው የኛ አቋም ማለት ነው። የጥምቀቱን ግራውንድ የምንሰጠው ኤጀንሲው በጥምቀት ላይ ማን ነው የምንለው? እግዚአብሔር ነው። ስለዚህ አንድ ሰው በአብ በወልድ በመንፈስ ቅዱስ ስም ከተጠመቀ በአብ በወልድ በመንፈስ ቅዱስ ተጠምቆ ነገር ግን ሰብጀክቲቭ እና ኦብጀክቲቭ የሚባል ነገር አለ። ኦብጀክቲቭሊ ጥምቀቱ ቫሊድ ነው በምን ላይ ስለተጠመቀ? በአብ በወልድ በመንፈስ ቅዱስም ስለተጠመቀ። ጥምቀት ደግሞ በአብ በወልድ በመንፈስ ቅዱስም የምንጠመቀው ጥምቀት አንዲት ነች፣ የምትደገም አይደለችም። ኤፌሶን ምዕራፍ 4 ላይ የቁስጥንጥንያ ጉባኤም እንደወሰነው አንዲት ጥምቀት ነች። ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን። አንዲት ነች፣ የምትደገም አይደለችም ያቺ ጥምቀት በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው ጥምቀት። ስለዚህ እዛ ላይ ነው እኛ ግራውንዳችን። ያ ኤጀንሲው በጥምቀት ላይ ኦብጀክቲቭሊ ኤጀንሲው እግዚአብሔር ስለሆነ የጥምቀቱን ቫሊዲቲነት የሰውየው ጥምቀት ለኃጢአት ስርየት ብሎ ሳያምን በመጠመቁ ጥምቀት ለሪጀኔሬሽን ነው ብሎ ሳያምን በመጠመቁ የጥምቀቱን ቫሊዲቲነት አያሳጣውም። ጥምቀቱ ቫሊድ ነው። ምክንያቱም በወርድ ኦፍ ኢንስቲትዩሽን ላይ ስለተደረገ በአብ በወልድ በመንፈስ ቅዱስ ስም ስለተደረገ ጥምቀት ውሃ ሲደመር የእግዚአብሔር ቃል ስለሆነ ቅዱስ ነው ውሃው። ጥምቀቱ ቫሊድ ነው ብለን እንላለን። ኦብጀክቲቭሊ ነው ግን ይሄንን የምንለው። ሰብጀክቲቭሊ ግን ያ በጥምቀት ውስጥ እግዚአብሔር ያዘጋጀውን ግሬስ ጸጋዎች ሰውየው ወደ ራሱ አፕላይ ለማድረግ ለመቀበል ተጠቃሚ ለመሆን ያንን በረከት ለመለማመድ ሰብጀክቲቭሊ እምነት ያስፈልገዋል። ሰብጀክቲቭሊ ምን ማለት ነው? ያንን ለመቀበል ጥምቀት ለኃጢአት ስርየት ነው፣ ጥምቀት ይህን ቤኔፊት አገኝበታለሁ ብሎ ሲል ሰብጀክቲቭሊ እምነት አለው ማለት ነው። ያ ማለት ያ በጥምቀት ውስጥ ኦብጀክቲቭሊ ያለውን ግሬስ ሰብጀክቲቭሊ ምን ማድረግ ይችላል? መቀበል ይችላል፣ የራሱ ማድረግ ይችላል ብለን እናምናለን። ከዚህ የተነሳ ነው ከኦርቶዶክስ የመጣ ከካቶሊክ የመጣ ከወንጌል አማኞች በአብ በወልድ በመንፈስ ቅዱስም ተጠምቀው ወደኛ የሚመጡ አናጠምቅም ጥምቀት ድጋሚ። ምንድን ነው የምታደርጉት ካላችሁ እዛ ጋር መልሰናል። ለምሳሌ ጥምቀት ለኃጢአት ስርየት ነው ብሎ ሳያምን በአብ በወልድ በመንፈስ ቅዱስ ስም ግን የተጠመቀ፣ ጥምቀት ለሪጀኔሬሽን ነው ብሎ ሳያምን ግን በአብ በወልድ በመንፈስ ቅዱስ ስም የተጠመቀ አንድ የወንጌል አማኝ ወደኛ ሲመጣ ድጋሚ አናጠምቅም ብለናል። ምንድን ነው የምናደርገው? የእምነት ማጽኛ የሚባል ትምህርት አለ። ያ የእምነት ማጽኛ ትምህርት እንዲማር ይደረጋል። ያ የእምነት ማጽኛ ትምህርት ዶክትሪናል ትምህርት ነው። ይህንን ሳክራመንትን በደንብ አድርገን የምናስተምርበት ትምህርት ነው። ያንን ከተማረ ያንን አዌርነስ ሲያገኝ ምንድን ነው የሚያገኘው? ምክንያቱም እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው አይደል? እምነት ያ ሰብጀክቲቭሊ የሆነው እምነት ክሬት የሚደረገው ከእግዚአብሔር ቃል ነው። ያንን በምናስተምርበት ሰዓት ሰብጀክቲቭሊ እምነት ክሬት ይደረግለታል ብለን እናምናለን። ሰብጀክቲቭሊ እምነት ክሬት ሲደረግለት ትሬስ ባክ አድርጎ ያ የተጠመቀ የዛሬ 10 ዓመት ሊሆን ይችላል፣ የዛሬ 15 ዓመት ሊሆን ይችላል። ምክንያቱም በጥምቀት የሚገኘው ነገር ዘለቄታዊ ዋስትና አለው ብለን ስለምናምን ያ በጥምቀት ያለውን ኦብጀክቲቭሊ ያለውን ግሬስ ትሬስ ባክ አድርጎ በራሱ አፕላይ ማድረግ ይችላል፣ መለማመድ ይችላል፣ መውሰድ ይችላል ብለን እናምናለን እንጂ ድጋሚ በአብ በወልድ በመንፈስ ቅዱስ ስም የተጠመቀን ሰው ድጋሚ ማጥመቅ ማለት አናባፕቲስት መሆን ማለት ነው። ዳግም አጥማቂያን መሆን ማለት
ዳግም አጥማቂያንን ደግሞ በጣም አጥብቀን የምናወግዘው የምንቃወመው ማለት ነው። ስለዚህ ስንናገርና ስናስተምር እንደዚህ አይደለም እንድትረዱ የምንፈልገው ጴንጤቆስጣልን እንትን ለማድረግ ኦርቶዶክስን ለማስደሰት ኦርቶዶክስን ለማስከፋት ጴንጤቆስጣልን ለማስደሰት ሳይሆን ኮንፌሽናችን የሚለውን ነው የምንናገረው። ማንም ይከፋ ማንም ይደሰት እዛ ጋር አይደለም ግራውንዳችን ኮንፌሽናችን ከካታኪዝማችን ከኮንፌሽናችን ውጪ አንዲት ስንዝር መነቃነቅ አንችልም። እኛ ኮንፌሽናል ስለሆነን የተጻፈ ሪትን ስላለን ባይንዲንግ አግሪመንት ስላለን ማለት ነው። እና እንደዚህ ብትረዱን ደስ ይለናል ማለት ነው። እግዚአብሔር ያክብሩት። ቴንክ ዩ ዴቪዬ። አንድ ነገር ለመልቀ አንድ ጊዜ እኔ አሁን ዳዊት ብራዘር ዳዊት ያብራራው ነገር ከዚህ ቀደም ደጋግማችሁ ስትሉትም ሰምቻለሁ፣ የተወሰነም አንብቤያለሁ፣ ትናንትና ማዳምጫዋለሁ፣ ገብቶኛል። እውነት ለመናገር በደንብ ነው የሚገባኝ። ግን ኮንፌሽኑ ላይ ራሱ ጥያቄ የሚኖረኝ እሱ ነው። ለምሳሌ ይኸውልህ ኦርቶዶክስን አለማጥመቃችሁ ካቶሊክን አለማጥመቃችሁ ትክክል ነው ብዬ አምናለሁ። ለምንድን ነው ትክክል የሚሆነው? እነዚህ አብያተ ክርስቲያናት ወነአምን በኃጢ ጥምቀት ለስርየተ ኃጢአት በሚሰራይባት በአንዲት ጥምቀት እናምናለን ነው የሚሉት። እምነታቸው ነው ይሄ። ጥምቀት ለዳግም ልደት ይሆናል፣ ክርስቶስን እንለብስበታለን፣ እንድንበታለን፣ የኃጢአት ስርየት እናገኝበታለን ብለው የሚያምኑ ቸርቾች ናቸው። ስለዚህ እነዚህ አብያተ ክርስቲያናት ሲያጠምቁ ያጠመቁበት እምነት ከእናንተ እምነት ጋር ተመሳሳይ ሆነ። ስለዚህ ለምንድን ነው የምናጠምቀው? ለምሳሌ በኦንሊ ጂሰሶች እኮ በስመ አብ ወወልድ ቢያጠምቁ ተቀባይነት የለውም። እምነቱ ራሱ የሥላሴ እምነት ላይ የፈረሰ ስለሆነ ነው። የሥላሴ እምነት ላይ እናንተ የካቶሊኮችንም የኦርቶዶክሶችንም ትክክል ነው ብላችሁ ስለምታምኑ በዚያ እምነት በዚያ ስም የተጠመቀን ሰው ዳግም ማጥመቅ ምንድን ነው? ለምን ታጠምቃላችሁ? ለኃጢአት ስርየት ብላችሁ ለምታጠምቁት ኦኬ፣ ለኃጢአት ስርየት ብለው ያጠመቋቸውን ሰዎች ማጥመቅ የለብንም ማለታችሁ ትክክል ነው። የኛ እምነት የኔን እምነት እንትን ስላላችሁ አይደለም፣ እምነቱ ነው ትክክል የሚሆነው። ሌሎቹ ግን ሲጠመቁ ጴንጤቆስጣሉ ግን ለድህነት ለኃጢአት ስርየት ብለው አያምኑ። ሳያምኑ የተጠመቁ ቆይ ልጨርስ ዋና ጥያቄ ስለሆነ ያላመኑበትን ጥምቀት ቫሊር ነው ካላችሁ አንደኛ የሐዋርያት ሥራ ምዕራፍ 2 ላይ ያለውን ጥያቄ ያፈርሰዋል። እመኑ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ የኃጢአት ስርየት ታገኛላችሁ ነው የተባለው። ስለዚህ ሰዎቹ አምነው ሲጠመቁ እንጂ የኃጢአታቸውን ስርየት የሚያገኙት በጥምቀቱ የኃጢአት ስርየት እንዳለ ተሰብከው እኮ ነው። ፊልጶስም ጃንደረባውም እንደገና የሐዋርያት ሥራ ምዕራፍ 2 ላይ ያሉትም ሰዎቹ አዎ የእግዚአብሔር ሥራ ነው። ጥምቀት ቦት እንትን ሰርቶታል። ማይዱን እግዚአብሔር አዘጋጅቷል። ነገር ግን ወደዚያ ግብዣው ውስጥ ግን እሺ የኃጢአት ስርየት አገኝበታለሁ ብዬ ሄጄ ስጠመቅ የኃጢአቴን ስርየት አገኛለሁ፣ ከዛ በተረፈ ግን የኃጢአት ስርየት ጥምቀት አያስገኝም ብሎ አማኙም አሳማኙ አጥማቂውም ብሎ ያጠመቀውን ጥምቀት ለኃጢአት ስርየት ነው በግድ ነው እንዲህ ብሎ ነገር አለ እንዴ? እኔ ይሄ ኮንፌሽናችሁ ላይ ራሱ ጥያቄ ወደፊት የምጠይቀው ይሄ ነው። ግልጽ አይደለም ማለት ነው። ቀሲስ አንድ ጥያቄ ሊጠይቆት፣ ጥምቀት የማን ስራ ነው ያልነው? የእግዚአብሔር ስራ ነው። ኤጀንቱ እግዚአብሔር ነው ብለናል። ስለዚህ የኛ ቴዎሎጂ ጥምቀት የእግዚአብሔር ስራ ከሆነ ያመነ ሰው እየተጠመቀ ከሆነ በሰውየው የጥምቀት አረዳድ ላይ ነው ወይም ደግሞ በአጥማቂው አረዳድ ላይ ወይም ደግሞ በአጥማቂው ቅድስና ላይ የተመረከዘ አይደለም እያልን እኮ ነው። ቆይ አይደለም ጥምቀቱ አጥማቂው ተጠማቂውማ መጀመሪያም ቅድስና የለውም። የተጠማቂው ቅድስና ነው አላልኩኝም እኔ። ሲጀመር ኃጢአተኛ ነው ያልተጠመቀ ሰው፣ በክርስቶስ የማያምን ሰው ኃጢአተኛ ነው፣ መጠመቅ አለበት። ዮሐንስ ወንጌል ምዕራፍ 16 በግልጽ እሱ ስለሚናገር አይደለም። ጥምቀቱን እግዚአብሔር ጸጋ ነው። እምነትም ራሱ የእግዚአብሔር ጸጋ፣ ምንም ጥያቄ የለውም እኮ ማለት የጠራን ያዳነን በጸጋው የጠራን እሱ ነው፣ ጠሪው እሱ ነው። ግን ሰውየው ግን እሺ ማለት ግን የኛ ድርሻ ነው እንዴ? ሰውየው በቃ እሱ ቀሲስ እሱ የእናንተ ቴዎሎጂ ነው፣ የእናንተ ዶክተር የኛ ቴዎሎጂ አይደል? ቴዎሎጂ አሁን ማለት ይሄ ነው በመጽሐፍ ቅዱስም ለኛ ቀሲስ ገብቶናል እኮ። የእርሶ ጥያቄ ዛሬ አይደለም፣ ሁሉ ጊዜ እንደሰሙ እንደጠየቁ ነበር። አይ ቆይን ላብራራ። ቆይ አንዴ ይቅርታ አታፍልኝ። ይኸውልህ የሚመጣው ጥሪው ከእግዚአብሔር ነው።
ሁሉ ነገር መንፈስ ቅዱስ መጥቶ ስለ ኃጢአት ይወቅሳል ማንኛውንም ሰው ጋር። ከዚያ በኋላ ግን እሺ ብለህ መጠመቅ ግን ያንተ ሪስፖንሲቢሊቲ ድርሻ ነው የሚሆነው። እምቢ ሪጀክት መጥቶ ተጠመቀ እኮ መጣ እኮ ተጠመቀ እኮ ሰውየው። እሺ ያለው ቆይ የተጠመቀው ግን ያ ኃጢአቴ ይደመሰስልኛል ብሎ ነው የተጠመቀው እንዴ? አሁን እኛ ታዲያ እግዚአብሔር የሚሰጠው ጸጋ በማን ላይ ሊያደርጉት ነው? እግዚአብሔር ነው ጥምቀቱን የሚሰራው ብለን ያ የሚሰጠው ጸጋ ከሰማይ ከሆነ ከሰውየው ጋር ምን አገናኘው እያልን እኮ ነው። የኛ ቴዎሎጂ እንደ እርሶ እንደሚያስቡት አይደለም። ይገናኛል። ቆይ ይገናኛል። ይኸው እግዚአብሔር ኃጢአትህን ልደምስስልህ ና ተጠመቅ አለኝ አይደለ? አቀረበልኝና መዳኛዬን ና ተጠመቅ አለኝ። ከዚያ በኋላ ኃጢአቴ ብጠመቅ ይደመሰሳል ማለት ነው። እሺ ብዬ መጠመቅ የኔ ድርሻ ነው። አየህ፣ እምቢ ያሉ አሉ፣ ሪጀክት ያደረጉ አሉ እኮ። ተጠመቁ መንፈስ ቅዱስ ወቅሷቸው አንጠመቅም፣ በጥምቀት የኃጢአት ስርየት አይገኝም፣ የሚያዋጣን ይሁዲነት ነው፣ የሚያዋጣን አህዛብነት ነው ብለው እኮ የቀሩ አሉ። እና አልጠመቅም ያሉትን እኛ ድነዋል እንላለን። ቀሲስ አልጠመቅም ያሉት ሰዎች አይድኑማ፣ በቃ ሪጀክት። ስለዚህ እኮ አሁን እኮ እሱን ነው እያልን ቀሲስ አንድ ጊዜ የእኛን ቴዎሎጂ አሁን ዴቭን ባስቀመጠ የእኛ ቴዎሎጂ ጥምቀት በሰውየው ወይም በአጥማቂው ላይ ተመረኮዘ አይደለም። አምኖ ለመጣ ሰው ከሰማይ እግዚአብሔር ነው ይሄንን ጸጋውን የሚሰጠውን ጸጋውን የሚሰጠው ላይ ነው እንጂ በሰውየው ወይም በአጥማቂው ላይ የተመረኮዘ አይደለም። እሺ እንደዛ ከሆነ ቆይ እንደዚያ ብለህ ካመንክ ለምንድን ነው ጴንጤቆስጣሎችን ኑ ተጠመቁ ለምንድን ነው ቅዱስ ቁርባን እንዳይቀበሉ የምትከልክሏቸው? ለምንድን ነው? የዳኑ ከሆኑ ጥምቀት እሱ ሌላ ጥያቄ ነው። ጥምቀቱን እንጨርስና ሌላ ጥያቄ አይደለም ከድህንነት ጋር የሚያያዝ ነገር ነው። አየህ ጥምቀት ይኸውልህ ይሄ ሰውዬ ታጠበ፣ ንጹህ ሆነ፣ ጨረሰና ከዚያ ስጋውን ለመብላት ይቀርባል። መጀመሪያ ስጋውን ደግሞ አናቀብልም እናንተም እኛም መጀመሪያ ይታጠብና ክርስቶስን ይለብስና ወደ ማይዱ ይቀርባል። አሁን ወደ ማይዱ እንዳይቀርቡ ሰዎችን የሚያረጋቸው በእውነተኛው እምነት ያልታጠቡ ከኃጢአታቸው ያልነጹ ክርስቶስን ያለበሱትን ነው ስጋው ደግሞ የምንከለክላቸው። እነዚህ ጥምቀታቸው ቫልዩ ነው ትክክል ነው ካልክ ታጥበዋል ማለት ነው። ከማይዱ እንዳይበሉ ለምንድን ነው የምትከለክሏቸው እንዴ? እሺ ቀሲስ አሁን ሁለት የተለያዩ ነገሮች እያነሳን ነው። አሁንም ቅዱስ ቁርባንን እኛ ክሎዝድ ነው የምንልበት ምክንያት ሌላ ነው። ጥምቀትን ደግሞ በእኛ አስተምሮ የምንናገርበት ደግሞ ሌላ ነው። ስለዚህ ሁለቱን ማቀላቀል የለብንም። ሲጀምር የኛ ክሎዝድ ነው ስለሆነ ተለዩና ራሳችሁን ጭራችሁ እምነታችሁን አስተምሩ። ቀሲስ እሱ የኛ አስተምሮ ነው። ቀሲስ የኛ አስተምሮ ስለሆነ እሱ ብዙ ምንም ይሄ የሚመጣውን ሸክም ጥያቄ እውነት ለመናገር ከባድ ነው የሚሆነው። እውነት ለመናገር ችግር የለም እኮ የሁሉም ራሳችሁን ጭናችሁ ጨርስ ስለሆነ ይችን ብዬ ለወጣ ነው ይችን ብዬ አመስግኜ እንደወጣ በእውነት እንደ አመስግኜ እንደወጣ በዚህ ሀሳብ ሌላ ጊዜ ካስፈለገ እንትን ብል ይሻላል። ቀሲስ ዛሬ አሁን አላማውም አልነበረም እንዲሁ ጠይቄ እንትን ላለው ብለውን ነበረ። ሌላ ጊዜ እንትን ቀዝቀዝ አድርጌ ልጨርሰው። እሺ ኤልያስ እሺ እኔ የኔ ፍላጎት ኢንቴንሽኔን ተረዱኝ። የኔ ፍላጎት እንደምታውቁት አንዲቷ ቤተክርስቲያንን እዚያ ላይ እንድንገናኝ ፑሽ ማድረግ ነው፣ ሌላ ነገር አይደለም። አሁን እናንተ ከጴንጤዎቹ የተለየ ነገር ለእናንተ ፌቨር ለመስራት ድነናል አልዳንክም ብለህ ብትጠይቀኝ እኔ እኮ እኛ ጋር ካልመጣህ አድንም ነው እኮ የምልህ። ግን ትምህርታችሁ ቀረብ ለመጽሐፍ ቅዱስም ለአባቶችም ትምህርት ቀረብ ስላለ ነው በተለየ ሁኔታ ከኤልያስ ጋር ከኔቃ ጋር ከዳዊት ጋር ማወራው እንጂ ምን በሀገር ልጅነት ከሆነ ሁላችንም ኢትዮጵያውያን ወንድማማቾች ነን። ስለዚህ ትምህርታችሁን ክሊር እንዲሆንና ለአድማጩም ከታች ላለ ሰው ይችል ነው ራሳችሁን ችላችሁ ብትቆሙ አይ ቲንክ ራሳችሁን የቻላችሁ ናችሁ ነው ብዬ ነው የማምነው። ጠንካሮች ምናችሁ የጀርባ አጥንት የጴንጤቆስጣል እናንተ ናችሁ ብዬ ነው የማምነው። ሌሎቹ የሚናደዱባችሁ ያው አጥንት ከወጣ ያው ስጋው መቆም ስለማይችል ለዚያ ነው የሚመስለኝ። ሰላም ዋሉልኝ። ስላስገባኝ አመሰግናለሁ። አታሳቁኝ ግን ተው አታሳቁኝ። እኔን ግን ስገባ እናንተ ጋር ችግር የለም። እኛ ደግሞ በእኛ በኩል ደግሞ ኦርቶዶክሶች ወደኛ ቀረቡ እያልን ስለሆነ ጥንታዊት ናት የአባቶች እምነት ናት ብለን ነው። እኛም ደግሞ በራሳችን በኩል the fullness of truth በዚች ቤተክርስቲያን ውስጥ አለ ብለን ነው እኮ መካነ ኢየሱስ ሉተራን ያልነው እና እኛም እንደዛ አይነት አጽንኦት ያለው አቋም አለን። ስለሰጡን ጥያቄ
ሌላም ጊዜ በዚህ ጥያቄ ላይ ገብተን በደንብ እናወራበታለን። እናመሰግናለን ቀሲስ።